አምስት ጓደኞቻችሁ መሃል ላይ አምስቱም ተረባዳቢ ቢሆን ስድስት ተረባዳቢ ሌላ ምንም አይነት ትሪክ የለም። ምንድነው ጭንቅላታችሁን ብቻ ነው ኮንትሮል ማድረግ ጸንሳሉ ይይዙታል። ልክ ሲታይ ነው የሚያወሩት። መደበቃችሁ ነው ወይ ደግሞ አትናገሩ። አክሽናችሁ ይታይ፣ ፎሎወራችሁ ይናገር፣ ላይፋችሁ ይናገር። የሰው የለመለመን ዛፍ ያደርቃል ይባላል። ኦኬ ምን አይነት ነገር ነው? ሰርች በዜሮ የማይባዛ ቢያንስ ጊዜ ማጥፋት ያለብን ላይክ አክሰሱ የምታገኛቸው ነገር ነው። ዛሬ እንግዲህ የመጣሁት ጥቂት ነገር ላዋራችሁ ነው። ሜንሊ አንደኛውና ትልቁ ነገር ስለ ራስ ነው፣ ስለ ላይፍ ነው። የራስህ ጠላት ራስህ መሆንን ነገር ነው ዛሬ የመጣሁት። እንዴት በሉኝ። ብዙ ጊዜ ላይ ነገሮች በሙሉ ስሎው ዳውን ያደርጉኛል። እኔ ሁሌ ስሎው ዳውን የሚያደርጉኝ ነገሮች ምንድነው? ለራስ የነገርኩት ነገር ነው። ብዙ ጊዜ ሰው ታውቃላችሁ፣ ሰው ልክ እናንተ ሊያዘረጋችሁ ሲፈልግ ወይ እናንተ የትም እንደማደርሱ ይነግራችሁ ሲፈልግ ምንድነው የሚሉት? ጭንቅላታችሁ የሚያሰንፍ ነገር ነው የሚነግሯችሁ። አሁንም ምንድነው? ቃል ነው ማለት ነው። ስለዚህ እኔን የሚያጎብዘኝም እኔን የሚያሰንፈኝም ምንድነው? ወርዶች ናቸው፣ ቃላቶች ናቸው ማለት ነው። ኦኬ ኩል፣ ይሄ ገባኝ አይደል? ይሄ ተረዳሁት። ስለዚህ በአቅራቢያችሁ ያላችሁ ሰዎች ለምን ኔጌቲቭ ነገር እንዲነግራችሁ ትፈቅዳላችሁ? አብዛኛው ሰዎች ምን ይላችኋል መሰላችሁ? ወይም ሁሉም ሰው በኮሜንት ሴክሽን የታወቀ ነገር ነው ይሄ። ራሳችሁን የምትሆኑት ጓደኛችሁ ይወስናል። ይሄ ምን ማለት ነው? አምስት ጓደኞቻችሁ መሃል ላይ አምስቱም ተረባዳቢ ቢሆን ስድስት ተረባዳቢ እናንተ ናችሁ። አምስቱም ደግሞ ሴት አሯሯጭ ብትሆን እናንተ ስድስተኛ ሴት አሯሯጭ ነው የምትሆኑት። ምክንያቱም በባህሪ እንዴት እንደሆነ እንጂ ሰው ልጅ እንታያያለን። ስንታይ ኮምፒቲሽን ምናምን ይኖራል። በዛ ራሳችን የምንፈጥረው በዛ ነው ማንነታችን የምናገኘው። በዛ ነው እዚህ ኢንቫይሮንመንት ውስጥ የገባ ነው። በዛው ነገሮቻችን ሁሌ ቆይኔ እዛ ቦታ ሲሄድ ጭንቅላት ሁሌ ሰው ሲል ሰምታችሁ አታውቁም? ላይ ይመስላችኋል። ምክንያቱም የሚገባበት ቦታ ኤክስኪውዝ የለም። ዛሬ ነግራችሁ የመጣሁት ነገር ምንድነው? ትልቁ ነገር ላይፍን አታክ አድርጓት። ዛሬ አልኖርም አላቅም፣ ነገ ልሞት ይችላል አላቅም እና ዝም ብዬ ልኖር ነው። ዛሬና ነገ ዛሬ ራሱ መኖር እርግጠኛ ስላልሆንኩ እርግጠኛ ሆንኩት ነገር ምንድነው? አሁን ማድረግ የምችለው ነገር ጭንቅላቴ ነው። እርግጠኛ ሆንኩት ነገር አሁን ለጭንቅላቴ የምነግረው ብቻ እርግጠኛ የሆነ ነገር ላይክ አላረጉም አላቅም፣ ልሞት ይችላል ላይክ ምንም ነገር ጋራንቲ የለም። ነገ ነው አሁን ላይ ራሱ ይሄን ቪዲዮ ከመታቴ በፊት ራሱ አላቅም፣ ፈጣሪ ስለፈቀደልኝ ነው እንጂ ፈጣሪ ባፈቀደልኝ ኖሮ ይሄኔ አላረገውም ነበረ። ገብቷችኋል? ስለዚህ ኦንሊ ኮንትሮል ማድረግ የምትችሉት ነገር ጭንቅላታችሁ ነው። ኦንሊ በቃ ምንም ነገር የለም። ምንም ሌላ ምንም አይነት ትሪክ የለም። ምንድነው? ጭንቅላታችሁን ብቻ ነው ኮንትሮል ማድረግ የምትችሉት። አሁን አንተ ጠይቃችሁ የሆነ ነገር ማድረግ ፈለጋችሁ፣ ጓደኛችሁ አታርጉ አላችሁ። ከእናንተ ውስጣችሁ ይፈልጋል፣ ግን ያን ገደላችሁት። አንድ የሚገርም አባባል ልንገራችሁ። የሚገርም ነገር ልንገራችሁ። ስለ አይዲያ፣ ስለ ሀሳብ እንዴት ዊነሮች እንደሚፈጠሩ ልንገራችሁ። ሀሳባችሁ እንዴት አድርጋችሁ ታዩታላችሁ መሰላችሁ? ልክ እንደ ተወለደ ጽንስ ሴት ልጅ ስትጸንስ የለም ሀሳባችሁ ውስጣችሁ ውስጥ ነው እኮ የሚጸነጠው አይደለ? ስለዚህ ማሰብ ያለባችሁ ምንድነው? ውስጣችሁ ውስጥ ጭንቅላታችሁ የሆነ ሀሳብ ጸነሰ አይደለ? ሄርሚያው ጸነሰ። ከዛ ደግሞ ያ ጽንስ ውስጣችሁ ያድጋል። ያ ጽንስ ውስጣችሁ ያድጋል። 9 ወር ይሁን አመትም ይሁን 1000 ዓመትም ይሁን ያ ጽንስ ጭንቅላታችሁ ውስጥ ያድጋል። ያ ጽንስ ጭንቅላታችሁ ላይ ሲያድግ አሁን እዛ በማደጊያው ያለው ሰዓት ማለት ነው። በማደጊያው ያለው ሰዓት ሴቶች ብዙ ጊዜ ካያችሁ ስፔሻሊ እናቶች ሻት አውት ቱ ዩ ጋይስ ብዙ ጊዜ ከመውለዳችሁ በፊት ልጅ አይናገሩም። ለሰው መናገር አይፈልጉም። ጽንሱ እያለ 2 ወር 3 ወር እያለ መናገር አይፈልጉም የሰው አይን ለመጠበቅ። ገብቷችኋል? አይናገሩም፣ አያወሩም። ወይ እንደ ሳይኮፓት ከሆናችሁ ሰው የሚለው ማያገባችሁ ከሆነ ሁላችሁም ከፈለጋችሁ ወንድራችሁ ተናገሩባችሁ የምትጋፈጡ ከሆነ ኢትስ ኦኬ፣ ለማንም ተናገሩ። ግን ሰው ሀሳባችሁ የሚቀይረው ከሆነ ግን እንዳትናገሩ። ስለዚህ አሁን ወደ ሀሳቤ ስመለስ 3 ወር ወይ 4 ወር 5 ወር ይጸነሳል። 6 ወር ልክ መታየት ሲጀምር ነው እናትየው የምታወራው አብዛኛው ጊዜ በተለይ ስፔሲፊክሊ በእኛ ካልቸር አብዛኛው ጊዜ ማለት ነው። ስለዚህ ምንድነው የሚያደርጉ ሴቶች አብዛኛው ጊዜ ሲጸንሱ ይጸንሳሉ፣ ይይዙታል። ልክ ሲታይ ነው የሚያወሩት። መደበቃችሁ ነው ከዛ በኋላ ስለሚታይ። እናንተም እንደዛ ነው ማድረግ ያለባችሁ። አዲስ ሀሳብ ይጸንሳል። ምክንያቱም 2 ወር 3 ወር እያለ አስወርጁ ቢሏት ቤተሰቦቿ ወይም የሆነ ነገር አድርጊ ጥሩ አይደለም ምናምን መከረው፣ ስቃዩ ከባድ ነው። ልክ መውረድ በማይችልበት ሰዓት ለሰው ታሳያለች። እንዴት መሰላችሁ? ሀሳባችሁ ይጸንሳል። የሆነ ሀሳብ ይጸንሳል። ቅዱስ ዛሬ አላቅም ለሚመጡት እስከምትሞት ድረስ
ፌመስ ሀብታም ቆንጂዬ ረጅም ሴክሲ መሆን አለበት ጸነስኩት ተጸነሰ ምን እንዳመጣው አላውቅም ሐሳብ እንዴት እንደመጣ አላውቅም እንዴት እንደተፈጠረ አላውቅም ጥሩ ነገር ከሆነ ሁሌ ከፈጣሪ ነው ስለዚህ ሐሳብ የተጸነሰ እዚህ ውስጥ ገባ ማለት ነው ከተጸነሰ በኋላ ምን ሀፕን አደረገ ያድጋል ጭንቅላቱ ያድጋል ከዛ በአንድ ወር የሚጠላኝን ጓደኛዬ የሚቀናብኝን ጓደኛ አስቀያሚን ጓደኛዬ እጄ ሃይ ፌመስ መሆን እኮ ፈለግኩ አጠፋ ቀልድራው አቆም ይለኛል ወይ ቀልድራው ይለራሴ ነገርዋለሁ ከዛ ሞተ ማለት ነው አዲሱ ቨርዥን ሞተ ማለት ነው ያ ሐሳቤ ኢግኖር አረኩት ማለት ነው ህይወቴን አጠፋሁት ማለት ነው በገዛ እጅ ህይወቴን አበላሽሁት ማለት ነው because አንድ ደነዝ አንድ ህፃን የሆነ ሰው ያያገባም ይሄ ለኛ አይደለም ስላለኝ እሱ ያልታየው ነገር ስለታየኝ እሱ ያልታየው ነገር ስለታየኝ ነው ስለዚህ ሐሳባችሁ እንደዚሁ መገሉት ማለት ማድረግ ያለብኝ የነበረው ምንድነው ያ ሰው የሐሳብ የሚቀይረው ከሆነ አሁን ለምሳሌ ያ ተመሳሳይ ሰውዬ ማለት ነው እንደዛ በይ ነገርኩት ሁለት አይነት ሰዎች አላችሁ አንተ ጽንሳችሁ ዘው ትገሉታላችሁ ሁለተኛው ደግሞ እንደዛ አይነት ሰው አለ አዎ ባክ ፌመስ መሆን ፈለኩ ጭንቅላቴ ትሆናለህ እያለ እየነገረኝ ነው ምን ብናረግ ጥሩ ነው አረ ባክ ቀልዱን ተው ቀልድሮ ይመጣ አሳያለሁ እንታያያለን በቃ እሺ ቅዳ መጣው በቃ እሺ ልክ አንተ ወይ ፋክ እንግዲህ አያሽ እንደዚህ መለወጥ ያለባችሁ ወይ ደግሞ አትናገሩ አክሽናችሁ ይታይ ፎሎወራችሁ ይናገር ላይፋችሁ ይናገር ላይክ አንድ ሰው ሜኝ ፖስት አለው ሁለት ሰው ሜኝ ሁሌ አዲስ ቨርዥን ይዤ እመጣለሁ ይሄ መኪና ለእናንተ ነው የገዛሁት አስዋይ ጋር ይሄ መኪና እንጆይ አድርጉ ለእናንተ ነው የገዛሁት ስጨስ በቃ ሃሪቪው ለመስጠት ብዙ ሰው ይለኛል ቅዱስ የመጀመሪያ ቪዲዮና የአሁን ቪዲዮ ይኸው ልዩነቱን አለኝ ከዛ በኋላ ቪው ሳይው ግን የድሮ ቪው ነበር የሰራው ጋብኝ ሰው ግን አፕሪሺየት እያደረገው አሁን እየሰራሁት ያለው ነው ምክንያቱም ለምንድን ነው አሁን ቭሎግ ሰራውላችሁ ቀን በቀን ህይወታችሁ ማያስተምራችሁ ነገር ወይ ደግሞ ማልጠቅማችሁ ነገር ነገርኳችሁ ከዛ ቪው ሆናችሁልኝ ከዛ ብር ሆናችሁልኝ ከዛ አለቀ አራብዘኝ ሰው እንደዛ ነው የሚተዳደረው ግን ለምን ጥሩ ነገር አላደርግም ለምን ሰው ማገለው ለምን ሰው ማካስረው አልኩ ላይክ እንደዚህ ቭሎገሮች አሉ ነው I'm sorry ሰው ማክሰር አልፈልግም ፕላትፎርም ካለኝ መለወጥ ፈልጋለሁ ለምን ጥሩ ነገር አላወራም ለምን ማቆን ነገር አላስተምራቸው በየቀኑ አዲስ ነገር የተማርኩ ነው ምክንያቱም አራት ስራ ነው የምሰራው እኔ ብቻ አራት ስራ የምሰራው ስለዚህ ደግሞ ሰው ደግሞ አንድ ስራ ሰርቶ 40 አመት ከኖረ እኔ አራት ስራ የሰራው ስለሆነ በሁለት አመት ካቻፕ አድርጓል የሰራው ስራ በሙሉ የተማረው ሌክቸር በሙሉ በአንዴ ማለት ነው ስለዚህ አሁን ወደ ሜን ቶፒክ ስመለስ የራሳችሁ ጠላት ራሳችሁ ናችሁ ጽንሳችሁ ይጨነሳል አይደል አትናገሩ ለሰው ማትችሉ ከሆነ መቋጠር ማትችሉ ከሆነ አትናገሩ ለማንም አትናገሩ መቋጠር ማትችሉት ከሆነ ሰው ሐሳባችሁ የሚቀይረው ለማንም አትናገሩ ራሳችሁ እወቁት አያችሁ ታውቁ ነገር አፕላይ የምታደርጉት ከዛ ሐሳባችሁ ጠነሳ አይደለ ይደግ ከዛ አክሽኑ ይናገር ብዙ ጊዜ አክሽኑ ይናገር ይባላል በጣም ጥሩ ነገር ነው በጣም ትልቅ ነገር ነው ዝም ብላችሁ ጥሩና አክሽኑ ይናገር በጣም ጥሩ ነገር ነው በጣም ትልቅ ነገር ነው ሚገርም ኦራ ነው የምታገኙት ላይክ ሚገርም ትልቅ ነገር ነው አክሽናችሁ ሲናገር እና አብዛኛው ጊዜ ደግሞ በእኛ ባህል የተለመደ ነገር ነው ይሄ ዝም ብላ አታውራ ምን ይባላል መሰላችሁ የሰው አፍ የለመለመን ዛፍ ያደርቃል ይባላል I disagree ፈጣሪ አለኝ እናንተ እኔን ልታረክሙኝ ከሆነ እናንተ የመጥፎ አይን እኔን ገና ጥሩ ነገር ፈልጋለሁ ስላልኩ እኔን የምትጠሉኝ ከሆነ የፈጣሪ መንገድ መከተል ፈልጋለሁ ስላልኩ እኔን የምትጠሉኝ ከሆነ ለሞደቅ ዝግጁ ነኝ I'm ready for ያልሳካልኝ እኮ በዚህ ሰው ምክንያት ነው አትበሉ በራሳችሁ ምክንያት ነው ያልተሳካላችሁ ምክንያት የሆነ መንገድ ላይ የሆነ ተሰርታችኋል እመኑኝ እኔ ብዙ ጊዜ ቪዲዮ ቫይራል የወጡት ያልወጡት ሳያቸው ላይክ ቫይራል የወጡት አልጎሪዝሙ አፕሪሺየት ያደርጋቸው ሁኬ ይሆናል አወራሬ ይሆናል ታፒክ ይሆናል ሪሊ ቫይራሊቲ ይሄን ካስፈለገኝ ቫይራሊቲ ይሄን ያልመፈልግ ከሆነ ያን ታፒክ መግደል ነበር ቤት ከሞት ድረስ ያን ታፒክ የሰራውን ታፒክ መጨረስ ነበርብኝ አሁን ላይ ቲክቶክ ላይ እንገራችሁ ቲክቶክ ላይ ስለሰው ካወራው ቫይራል ይወጣል ዛሬው ዝም ብዬ ተነስቼ ማለት ነው let me just talk አንድ ሰው just call out አንድ ሰው ዝም ብለ call out ባረገው ቫይራል ይወጣል ከምን አለኝ ውስጥ ይሄን ቫይራሊቲ አንፈልገውም ሰው ሲያወራ ያጠፋል የሆነ ውሸት ያወራል ብዙ ጊዜ ውሸት ነው ፕሮሞሽን የሚያደርጉት አንተ እውነትን አውራ ቪው አይታይልም I don't care እንዲታይልኛል ሐሳቤን ነው ማውጣት ፈልገው ገብታችኋል አይደል ስለዚህ እናንተ የምትፈልጉት ነገር ወቁ ራሳችሁን እወቁት ከራሳችሁ አናላይዝ አድርጉ የምትፈልጉት ነገር ጻፉት ጽንሳችሁን አሳድጉት
ገባችሁ አይደል? ጽንሳችሁን አሳድጉት። ከዛ በኋላ በአክሽን ይታይ ለሰው ሰው ይሄ እንደዚህ ይሄ እኮ የምታደርገው ነገር ልክ አይደለም እኮ ጊዜን እያቃጠልክ ነው። እሺ ጊዜን ካላቃጠልኩ ሌላ ምን ማቃጠለው ነገር አለ? ጊዜ ማቃጠለው በምንድን ነው? እሺ አብሬያችሁ ዊድ ላጭስ ምን ሌላ ምን ላድርግ? እሺ ፓርቲ ልውጣ ጊዜ እንዳላቃጠል ልጠጣ ወጥቼ ጊዜ እንዳላቃጠል ጊዜ ኦልሬዲ የለኝም ያለኝ እኮ ጊዜ ነገር ብቻ ነው። እሱን እንዴት ካላቃጠልኩ በስራ በምሮ ላቃጥለው የምችለው? ሄሎ ቢዩቲፉል ገሮ ብዬ አንቺ እድሜ ልኬን ላዋራሽ እስክሞት ድረስ ምንም አይነት አድቫንቴጅ ሳይኖረን ሳትወጂኝ እየጠላሽኝ is it fair ጋይሶች? no it's not። ከራሴ ጋር ባለፈው ትናንትና ነው መሰለኝ በጣም ትልቅ ነገር ውስጥ የነገረኝ ምን አለኝ መሰላችሁ? ቅዱስ አለኝ ላይክ አሁን አንድ ቺክ ተዋወቅኩ፣ ወደደችኝ፣ ጥሩ የሆነ ኤክስፒሪየንስ አብረን አሳለፈን። ቅዳይ you're funny በጣም ነው የምታስቀኝ አብረን ስትሆን አንተ ስትው ጭንቅላት የረሰው I feel safe with you of course ኦኬ እኔም ደስ ይላልና በቃ ምርጥ የሚገርም ኤክስፒሪየንስ ይኖራችሁ አብራችሁ ላይክ የሚገርም ኤክስፒሪየንስ፣ የሚገርም ፍቅር፣ የሚገርም ደስ የሚል ሁኔታ ላይክ የሚገርሙ ጥሩ ነገሮች፣ ፍቅር ይኖራል፣ መተቃቀፍ ይኖራል፣ አብሮ መኖር ይኖራል፣ ላይክ ፍቅር ይኖራል፣ መጋባት ይኖራል ምናምን። ግን the second የጣላችሁ ጊዜ you're not going to see her again። እሺ ጊዜና አላቃጠልኩ really አሁን ይሄን ያ ሁላ ነገር በዜሮ አባዛውት እኮ ያን ጊዜ ያወጣሁት ጊዜ እሷን ለማድረስ ያመጣኋቸው ሐሳቦች ከሷ ጋር አብሬ ለመሆን ያላረኩት ነገር መኪና አይደለም ነገሮችን በሙሉ እሷን ለማስተካከል እሷ ብዬ ያወጣሁት ጊዜዎች በሙሉ በዜሮ ተባዙ። ኦኬ ኩል እንደዛ ላይ ውስጤ ይሄ እንደዚህ ከሆነ ምንድነው ቀጣይ ላይ ማድረግ የምችለው ነገር? ይሄ እንደዚህ ከሆነ ቀጣይ ላይ ማድረግ የምችለው ነገር ምንድነው? ኦኬ ምን አይነት ነገር ነው ሰርች በዜሮ የማይባዛብኝ? ኦኬ ጂም ስፖርት መስራት ነው። ስፖርት መስራት እኮ ስቲል ሰርተ እኔ አሁን ከ3 ከ4 ወር በኋላ የሌለ ግብዳ ኮንኩ በኋላ ማለት ነው ሌላ 3 ወር ባቆም ተመልሼ እንደነበርኩበት መለሳለሁ። ወይንም ልወፍር እችላለሁ በጣም ምክንያቱም እድሜ እየጨመረ ስለሚል ማለት ነው። ልወፍር እችላለሁ በጣም። ስለዚህ አሁን ምንድነው ላይክ ይሄም ሁሉም ነገር እኮ አይሰራም ማለት ነው እኮ። አንድ ነገር ሰርች አልገላገልም። ቅዱስ ህይወት ማለት ይሄ ነው። ልብህም እስካሁን ይሞታል ሳይተኛ እስክትሞት ድረስ። ስለዚህ ምንድነው ቢያንስ ጊዜ ማጥፋት ያለብህ ላይክ አክሰሱ የምታገኛቸው ነገር ላይ ነገሮችን እንዳለ በዜሮ ማያባዛብህ ነገር መመለስ ማትችለው ነገር። አሁን ለምሳሌ አይና ፍቅረኛ ተጣላና አንገናኝም፣ መቼም ለዘላለም አንገናኝም፣ መቼም አታየኝም፣ መቼም አላያትም፣ መንገድ ላይ ብንተያይም ሁሉም ነገር በዜሮ ተባስቷል። ስለዚህ አንተዋወቅም። አሁን I just like that አይደለ? ግን ጂም ግን በፈለኩበት ሰዓት ማግኘት እችላለሁ፣ ሁሌ አለ። ገንዘብ ግን ሁሌ አለ፣ በፈለኩበት ሰዓት ማግኘት እችላለሁ፣ ሁሌ አለ። ልጆች ሁሌ ይኖራሉ፣ የኔ ስም ነው የሚይዙት፣ ልጆቼም ይኖራሉ። ኦኬ እንደዛ ነገር ላይ ፎከስ ማድረግ ያለብኝ እንደዛ ነገር ላይ ነው። አትሊስት ሰዓት ያላቃጠልኩም እላለሁ ማለት ነው። ይሄ ነው ሰዓት አለማቃጠል ማለት። ሰዓት ማቃጠል ማለት ነው ኢነርጂያችሁን በሙሉ ኢንቨስት የምታደርጉት የምትችሉትን ነገር በሙሉ አድርጋችሁ በዜሮ ሲባዛላችሁ ሰዓታችሁን አቃጠላችሁ። ግን ኢነርጂያችሁ በሙሉ አውጥታችሁ እስቲ ያ ነገር አቬሌብል ከሆነ እናንተ ሰዓታችሁን አላቃጠላችሁ። እንደዛ ብላችሁ አስቡ። ይሄ ቀዳ ምን ልበላው ከኒውተን ላ በኋላ የተፈጠረው ቅዱስ ላ ነው። ይሄ የህይወት ህግ ነው። ቪዲዮስ ከመጨረሻ ተከታተላችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ።